በአንድ ትምህርት ቤት ውስጥ መምህሯ ክፍል ገብታ ስታስተምር ከተማሪዎቹ አንዱ ይነሳና መምህር ዕቃ ተሰርቄያለሁ ይላል። መምህሯም የተሰረቀውን ዕቃ ምን እንደሆነ ካጣራች በኋላ ተማሪዎች ለፍተሻ እንዲዘጋጁ አደረገችና ፍተሻዋን ቀጠለች። በፍተሻው ሰዓት ታዲያ አንዲት ዕድሜዋ 10 ዓመት የማይሞላ ተማሪ ተራዋ ደርሶ ቦርሷን እንድትከፍት ስትጠየቅ አሻፈረኝ ትላለች። መምህሯም በንዴት ጦፋ አንቺ ሌባ፣ አንቺ ነሽ የሰረቅሽው፣ ፖሊስ ነው የምጠራልሽ እያለች ስትጮህ የሰሙት ዳይሬክተሯ ከተፍ ይላሉ። ይህን ጊዜ ልጅቷ የባሰ ድንጋጤና ፍርሃት እያንቀጠቀጣት እባክሽ ይቅርበኝ፣ እኔ ሌባ አይደለሁም፣ ከፈለግሽ እንኪ ፈትሽ፣ ግን እዚህ ተማሪዎች ፊት አይደለም እያለች መምህሯ እግር ስር ወድቃ ልመናዋን ቀጠለች። መምህሯ ግን እየደነፋች ነው። በዚህ ጊዜ በዕድሜ ጠና ያሉት ሴት ዳይሬክተር ቆይ እስቲ መምህር ምን እንደተፈጠረ ንገሪኝ ብለው ዳይሬክተሯ ወደ ቢሮ ወሰዷቸው። ከዛም ልጅቷን በተረጋጋ ሁኔታ እንድትቀመጥ ቢያደርጉም መምህሯ ግን እስካሁን መረጋጋት አልቻለችም። ዳይሬክተሯ መምህሯን ካገላመጡና ዝም እንድትል ካደረጉ በኋላ ልጅቱን ረጋ ብለው ቦርሳው ውስጥ ምንድነው ያለው ብለው ጠየቋት። ልጅቷም ቦርሳው ውስጥ ያለው ተማሪዎች በልተው የጣሉት ትርፍራፊ ነው ያለው አለች በህፍረት እየተሸማቀቀች። ሴትዮዋም በመገረምና ባለማመን ስሜት እንዴት እንዲህ ይሆናል ሲሉ ጠየቋት። እሷም ለወንድሞቼ ልወስድላቸው ብዬ ነው አለች አንገቷን ደፍታ በሚያሳዝን ሁኔታ ቅስሟ ተሰብሮ። ይህን ጊዜ ዳይሬክተሯ ከመቀመጫቸው ተነስተው ተጠጓትና ፀጉሯን እየደባበሱ አይዞሽ የኔ ልጅ ተረጋግተሽ ስለ አባትሽና ስለ እናትሽ ንገሪኝ አሏት። ይቺ አንድ ፍሬ ልጅ እንባዋ እየወረደ እንዲህ አለች። አባቴ በሹፍርና ነበር የሚያስተዳድረን፣ በኋላ ግን በአደጋ ተለይቶናል። እናቴም ብትሆን ምንም ገቢ ያልነበራት ስትሆን የአባቴን ሞት ስትሰማ ራሷን ስታ ሆስፒታል ገባች። በዛው የተነሳ ሽባ ሆና ቀረች። ታዲያ 2 ጨቅላ ወንድሞች አሉኝ። ቤት ነው ጥያቸው መጣሁት። ዘመድ ስለሌለን ዞር ብሎ የሚያየን የለም፣ የሚላስ የሚቀመስ የለንም። ታዲያ ይችን ፍርፋሪ ወስጄ ሕይወታቸውን ብታደጋት ብዬ ነው። እባካችሁ ለተማሪዎች እንዳትነግሩብኝ፣ ትምህርቴንም ቢሆን አቋርጣለሁ፣ ብቻ አትናገሩብኝ እያለች አንጀት በሚያላውስ ሁኔታ ችግሯን ስትናገር ዳይሬክተሯ ልጅቷን አቅፈው አነቡ። ስለዚህ ከመጸጸት ይልቅ የሰዎችን ሁኔታ በእርጋታ ለመረዳት መሞከር ታላቅነት ነው። ማራኪ ወግ እንዳዘጋጀው በለጠ ሸቴ ዘሀገረ ኢትዮጵያ እንዳቀረበው